ተፈቅዶላችሁ እድለኛ ከሆናችሁ ሁለት ነገር ያጋጥማችኋል። አንደኛው በእውቀት ከናንተ የሚበልጥ አለቃ። ሁሉ ቦታ በነበርኩበት በሞላ አለቆቼ በእውቀት ከኔ ይበልጡ ስለነበር ለማስተማርም ፈቃደኞች ናቸው። ቻሌንጅ ባደርጋቸው ፍራቻም ኖሯቸው አያውቅም። ስለዚህ ያ ትልቅ እድል ሰጥቶኛል ለአውራ ጎዳናም ከዛም በኋላ ባለው ጊዜ። ሁለተኛ የምትስቅ ሚስት ጥሩ ነች ከምንም በላይ። በነገራችን ላይ አበበ ባልቻ ተዋናይ ብቻ አይደለም፣ በኪነ ጥበብ ውስጥ የሸገር ሬዲዮ አስተዳዳሪ፣ ከዛ ደግሞ የተለያዩ ኢቨንቶችን ኦርጋናይዝ የሚያደርግ እንዲሁም ደግሞ የህዝብ ግንኙነትን የሚሰራ ሰው ነው። የህግ ባለሙያነት ብዙ ጊዜ በኪነ ጥበብ ውስጥ ህጉ እምብዛም አይደለም፣ ይረሳል፣ ይዘነጋል። አንተን ምን ያህል ጠቅሞሃል ይሄ ነገር? የህግ ባለሙያነትን ለእነዚህ ሙያዎች ምን ያህል ግብአት ነበረ? ቅድም እንዳልኩሽ ሁሉንም በየራሱ ነው የምትወስጂው። አሁን ለምሳሌ ሰርፕራይዚንግሊ የሬዲዮ ባለቤቱ አሉ እዚህ ላፊም እንዳልናገር እና ግን ጥብቅናውን አልሰራም። ጠበቃ ቀጥረን ነው የምናሰራው። ለምሳሌ የተውኔት ስራ ብሰራ እና ስሰራ ብዙ ጊዜ አልፈራረምም ሞስከዝስ። ምክንያቱም ግን ብፈራረም እና ተለቅ ቢል ለሌላ ጠበቃ ሳየዋለሁ። ምን ማለት ነው? ዶክተር ራሱን እንደማያክም በሽታውንም ቢያክም ልክ እንደዛው ነው የማየው። ሌሎቹም ላይ እንደዚሁ በየራሳቸው ነው የምታስቀምጪው። ሁለቱም ከቀላቀልሽ ማለቂያ የለው። በጣም ጥሩ። ሸገርን ካነሳ ነው እዚሁ ላይ ስለ ሸገር በጣም ተወዳጅ የሆነ ትልቅ ሬዲዮ ጭምር ነው። ይህንን የሬዲዮ ጣቢያ አብራችሁ ስትከፍቱ ከነ ተፈሪ አለሙ እንዲሁም ደግሞ ከተወዳጇ ጋዜጠኛ መዓዛ ብሩ ጋራ መዓዛና ተፈሪ ህይወት ውስጥ ስላሉ ነው የሬዲዮ ነገር ወደ አንተ የመጣው ወይስ ደግሞ ሬዲዮ ጣቢያ እንዲኖርህ የራሱ የነበረህ ባክግራውንድ አለ ከሬዲዮ ጋራ? የለም፣ እነሱ የሁለቱ እሱና ተፈሪ መዓዛን አርፋ ከተቀመጠችበት ጎትቶ ሬዲዮ ጣቢያ ወሰደው እሱ። ይህን እሱን ስጠይቂው ወይም ነግሮሻል ወይም ወደፊት ይነግርሻል። የማውቀው ነገር የለም። እንዲያውም አንድ ጊዜ በጣም በቃ መስራት ስለሚፈልጉ አንድ ኮክቴል ላይ ሄጄ እዛ ላይ ፈቃደ የምሩ የሚባል የሬዲዮ ስራ አስኪያጅ ነበረ፣ ወዳጃችን ነው። እና እሱን አግኝቼው ተፈሪና መዓዛ መስራት ይፈልጋሉ። ምክንያቱም ብዙ ጊዜ ነው የሰሩት ሬዲዮ ላይ በጣም ብዙ ጊዜ። ተፈሪም የራሱ ፕሮግራም ነበረው፣ መዓዛም የራሱ ፕሮግራም ነበራት። ታደሰ ሙሉና ልጆች ናቸው። በኋላ ነግረውን እንደዚህ እንዲያ እኮ ኤፍኤም ልንከፍት ነው አለ 97.1 እና እዛ አይነት በቃ ሙሉውን ቀን ብሰጣቸው ቅዳሜን እንዳለ እነሱ ቀጥ አድርገው ይሰራሉ ምናምን አልኩ። እስቲ አናግራቸው እነሱ ለመስጠቱ ችግር የለውም አልኩ። በኋላ እንደዚህ እኔ በጣም ኤክሳይትድ ሆኜ እንደዚህ ሆነዋል ምናምን ስል ምንድን ነው ያልከው አለች። ሙሉ ቀን ሬዲዮ አይሆንም አለች። ሙሉ ቀን አይሆንም። ከዛ በስምነት ወደ 7 ሰዓት ወረደ መሰለኝ። እና እኔ ያደረኩት ነገር ቢኖር ፍላጎታቸውን ለዓለማቸውን አቅ ስለነበር እነሱ ደፍሮ ስለማይናገሩ በጠበቃነቴ እዛ ላይ ሰርቻለሁ ማለት ይችላል። መልካም። እሺ፣ መዓዛን ካነሳናት ደግሞ ባለቤትህም ጭምር ናት። የምንገኘው አዲስ አበባ ዩኒቨርሲቲ ነው። ከዚህ በፊት ደግሞ ስታወራ እዚህ ነው የተገናኛችሁት እና እስኪ እንደው ጥቂት ነገር በለን ስለ መዓዛ ባንተ አይን። እኔ ነኝ እኮ ቤትም ሄደው እናንተ አይደላችሁ። ለአንድ ትዳር በጥሩ ሁኔታ መቀጠል ዋናው ምክንያት በውስጡ ጉዳይ ጣልቃ ለመግባት ነው። ስለዚህ እሷ ይስፋለች፣ እሷ ስትመጣ ጠይቂ፣ እኔም የራሴን ነው። ዩዥዋሊ እንዲህ አይነት ነገር ብዙም አይስማማኝም። ስለዚህ ቅድም የሄድን ጊዜ እዚህ ቡና ልንጠጣ ሄደን ነበር እና አንደኛው
በክተራይቱ ጋር ነው በክተራይቱ ጋር ነው ኤቭሪባዲ እዚህ ያለው ሁላ ህይወት እዛ ጋር አንድ ነገር አለው። ስለዚህ ያንን ተረታችሁታል ብዬ ከዚህ በላይ ዝርዝሩ ምንም አያደርግም ብዬ ነው። መልካም እሺ። ከትዳራችሁ ውጪ 90% መዓዛ 10% ጋሻ ባተ ናቸው ውስጥ ያሉት ስትል ሰምቻለሁ ከዚህ ቀደምና ከሙያ አንፃር ምን ያህል ሰፖርቲቭ ነበረ ይሄኛው ትዳር? ከዛ ደግሞ እንደው እንደ ወጣት ምን አይነት መንገድን መከተል ትጠቁመናለህ አንተ ባለፍክበት ልክ? እንግዲህ እኔ በጣም እድለኛ ሰው ነኝ። ስለዚህ ምናልባት እግዚአብሔር ፈቅዶላችሁ እድለኛ ከሆናችሁ ሁለት ነገር ያጋጥማችኋል። አንደኛው በእውቀት ከእናንተ የሚበልጥ አለቃ። ሁሉ ቦታ በነበርኩበት ሞላ አለቆቼ በእውቀት ከኔ ይበልጡ ስለነበር ለማስተማርም ፈቃደኞች ናቸው። ቻሌንጅ ባደርጋቸው ፍራቻም ኖሯቸው አያውቅም። ስለዚህ ያ ትልቅ እድል ሰጥቶኛል፣ አውራ ጎዳናም ከዛም በኋላ ባለው ጊዜ። ሁለተኛ የምትስቅ ሚስት ጥሩ ነች ከምንም በላይ። ይሄ እንግዲህ ሁለቱንም ማግኘቻለሁ ማለት ነው። ከዛ በተረፈ ጋሻ ባተን ቅድም ያነሳሽው ነገር ነው። አንዳንድ ጊዜ ስለ አንድ ሰው ብለሽ አይበቃሽም በብዙ ምክንያቱም በሁሉ ህይወታችን ውስጥ ይመጣል። አሁን ቅድም ስትጠይቂ ጸጋዬና እንትን ስትይ ዱዋሊቲው ሁሉ ይመጣብኛል። ይሄ እግዚአብሔርና ኢየሱስ ክርስቶስ እንላለን። ልክ እንደዛ ያለው አንዳንድ ጊዜ ጸጋዬ እግዚአብሔር ሆኖ አባተ ኢየሱስ ክርስቶስ ነው ወይ ለእኔ እላለሁ። አንዳንድ ለእኔ ስል በስራዬና በእንትኔ ከእምነቴ ጋር የተያዘ አይደለም። ምን ለማለት ነው? ሁል ጊዜ ይኖራል። በቃ አንዳንድ ጊዜ እንዲሁ ቢሆን እላለሁ። አሁን ትናንት ቅዳሜ ዕለት የጋሻ ባተን ሴት ልጅ ውቢትን ቹቴ ነው ምንላት አገኘኋት እና ገና ሳያት ነው ተለውጣለች ትንሽ፣ ግን ወዲያው ነው ቹት ምናምን ብያለሁ። እሷም እንኳን አገኘው እንግዲህ ከተያየን እሱ ካረፈ በኋላ አይቻትም አላውቅም። ወዲያውኑ ግን ቲያትር ውስጥ ነው የገባችው እና የኔ ልጅ ደርሷልና የአያቱን ፈልግ ስለሚከተል መቼ ነው ይዤው መጣውን ተጋለች። አይ እኛ ሁል ጊዜ እምቢ አንለውም አይደለም ሜጫ። ስለዚህ ሜጫ ማለት ተስፋዬ ማለት ነው። አዎ እና ለሱ ነግረዋለሁኝ አልኳት እና ግን ገረመኝ። ምክንያቱም ሂዝ ኦልዌዝ ዜር ሳስበው ነበረ። አንድ ቀንም ወይም ሁለት ቀን ቢበዛ አስበዋለሁ እና እንደዛ አይነት ነገር ነው ያለው እና ማዛ ብራኝ ነኝ ሁል ጊዜ ምን ያለች ሺዝ ማይ ቬሪ ጉድ ክሪቲክ። እንግዲህ አባተ ደግሞ የኔ ቅድም እንዳልኩ ሽቱ ከቻንስ ኦን ሚ ምንም ማላቅ ግሪን የሆንኩ ሰውዬ እድሉን ስለሰጠኝ አይ ቲንክ አም ኦኬ። አንተ በትዳር